እነሆ መቆያ ሰሜን ኮሪያና ኪም ጆንግ ኢል ሰሜን ኮሪያ ባለፉት 80 ዓመታት ለና አሜሪካ የራስ መታት፣ የጎኑ ጋት፣ የሆድ ቁርጠት ሆናባቸው ኖረች። አሁንም የሚያደርጓት ቸግሯቸው ነው እንጂ የምትሰራው ሁሉ እንዳንገፈገፋቸው ነው። በአስተዳደር ዘይቤዋ አጥብቀው የሚጠሏት ሰሜን ኮሪያ ጭራሹኑ የኒውክሌር የጦር መሳሪያ ባለቤት መሆኗ እንደ ውስጥ እግር እሳት ያንገበግባቸዋል። እንደ ኢራን ገና ከፍሬ ሳታበቃው እንዳይቀጠቅጧት በዚያን ጊዜ የነበረው የዓለም የፖለቲካ አሰላለፍ መሸፈኛ ሆኗት አፈተለከችባቸው። በማዕቀብም በማስፈራራትም ቢያዋክቧት አልተበገረችላቸውም። ከዚያ ወዲያ ተይ ቢሏት ቢያስፈራሯት የማትሰማቸው ሆነች። በፈለገችበት ወቅት የኒውክሌር አረር ተሸካሚ የሚሳኤል ፍተሻ ያደረገች ደመኛ ያደረጓትን ጎረቤቶቿን ጃፓንና ሰሜን ኮሪያን፣ ወታደሮቿን በአካባቢው ያሰፈረችውን አሜሪካን ታስፈራራቸዋለች። ሰሜን ኮሪያ የኒውክሌር የጦር መሳሪያ ባለቤት እንድትሆን ከጅምሩ ጀምሮ ያስፈጸሙት ሁለተኛው ፕሬዝዳንት ኪም ጆንግ ኢል ናቸው። ሰሜን ኮሪያ በ80 ዓመታት የነጻነት ዓመታቶቿ ከ3 መሪዎች ውጪ አታውቅም። እነዚያም ፕሬዝዳንቶች ያሁኑ ፕሬዝዳንት ጆንግ ኡን አባት ኪም ጆንግ ኢልና አያታቸው ኪም ኢል ሱንግ ናቸው። ሁሉም በስልጣናቸው ጊዜ አባቶቻቸውን ያስተዳደር ሥርዓት ተከተሉ። አንዱ የመጀመሪያውን ልማትም ይሁን ጭቆና እያጠናከረ ዘልቋል። በአያትየው ኪም ኢል ሱንግ ጊዜ የነበረው ያገዛዝ ፈሊጥ አሁንም ቀጥሏል። አያትየው የጀመሩት የመሪና የተመሪ ግንኙነት ሥርዓት አሁንም ያው ነው። አባታቸው ኪም ጆንግ ኢል ያስጀመሩትን የኒውክሌር ምርትም ዛሬም ኡን በስፋት ቀጥለውበታል። በአያትየው ጊዜ የነበሩ ማጎሪያ እስር ቤቶች ዛሬም ከነሙሉ ክፋታቸው አሉ። የውጭና የአገር ውስጥ ፖሊሲዎች በቴክኖሎጂ በመደገፋቸው ይበላለጡ እንደሆነው እንጂ ይዘታቸው አንድ ነው። ስለዚህ ምንም እንኳ የዛሬ ጉዳያችን ሁለተኛው የሰሜን ኮሪያ ፕሬዝዳንት ኪም ጆንግ ኢል ቢሆኑም ስለ እርሳቸው የሚነገረው በሌሎቹም የተጠበቀ በመሆኑ የሁሉም ታሪክ መሆኑ አይቀርም። ሰሜን ኮሪያና መሪዎቿ ሁሉንም ነገር ዘጋግተው ስለሚመሩ ስለዚያች ሀገር የሚነገረውና ሕዝቡ ሲያደርግ የሚታየውም የተለያየ ሆኖ ይታያል። የጠላት መብዛት የማያስፈራት ሰሜን ኮሪያ የህልውና መሰረት ጠላቶቿን ማብዛት እስኪመስል ድረስ የፈለገችውን እያደረገች እስካሁን ቆይታለች። ሩቅ ምስራቃዊቷ ሀገር ሰሜን ኮሪያ ከ17 ዓመታት በፊት የኒውክሌር አስወንጫፊ ሚሳኤል ተኩሳ የተሳካ ሙከራ ስታደርግ አሜሪካና የበለጸጉ ሀገሮች የሚባሉት ምን ብታስብ እንዲህ ያለውን ድፍረት ሞከረች ብለው ተገሰሉ። የኒውክሌር አረር ተሸካሚ ሩቅ ርቀት የሚጓዘውን ተምዘግዛጊ ሚሳኤል ስትተኩስ ጃፓንና ደቡብ ኮሪያን ጨምሮ አሜሪካና የአውሮፓ ሀገሮች ስጋታቸው አይሎ ቁጣቸውም ግሎ ሊያስጠነቅቋት ሞከሩ። ተንጫጩባት። በጸጥታው ምክር ቤት ለዓለም ሰላም አደገኛ እርምጃ ወስዳለች ብለው አስወገዟት። አርፈሽ ተቀመጭ ሊሏትም ፈለጉ። ግን የሰሜን ኮሪያው የዚያን ጊዜ ፕሬዝዳንት ኪም ጆንግ ኢል አልሰጉላቸውም። ማንን ይከለክላል? ሳልፈልግ አታስቁይ ብለው ዘበቱባቸው። እንዲያውም አንድም አሜሪካና ወዳጆቿ ለእናንተስ ማን ፈቅዶላችሁ የኒውክሌር ጦር መሳሪያ አመረታችሁ ብለው፣ አንድም ይለይላችሁ ብለው፣ አንድም ማንስ ምን ባደርግ ምን አገባው ብለው ሙከራውን ይደጋግሙት ጀመር። ኪም ጆንግ ኢል አመላቸው እንዲያ ነበር። የፈለኩትን ባደርግ ማን ይጠይቀኛል ባይ ነበሩ። የተቃዋሚዎቹ ቁጣ ሳይበርድ በሳምንቱ ሌላ የሚሳኤል ሙከራም አደረጉ። ያን ጊዜ ወዳጆቻቸው ቻይናና ሩሲያ ጭምር ከና አሜሪካ ጋር ወግነው አኮረፏቸው። ሁልሽስ ብታኮርፊ ምን ታመጫለሽ ለማለት የፈለጉ ይመስል አከታትለው ያጭር ርቀት ተምዘግዛጊ የኒውክሌር አረር ተሸካሚ ሚሳኤል ሙከራ አደረጉ። ምን ያደርጓቸው? ዛቱባቸው፣ ተፋጠጡ። ኪም ጆንግ ኢል የጀመሩትን የኒውክሌር የጦር መሳሪያም ገፉበት እና አሜሪካም ቀድሞም ራሷን አስገልላ የምትኖረውን ሰሜን ኮሪያ
ሊቆጣጠሯት የሚችሉበት መንገድ አጡ። አሜሪካና ተባባሪዎቿ የኒኩሌር ብሎ ነገር ሰሜን ኮሪያ እጅ እንዲገባ በጭራሽ አልፈለጉም። ጃፓንና ደቡብ ኮሪያ ሁልጊዜም ስጋታቸው ነች። በአካባቢው በርካታ ወታደሮችን ያሰፈረችውና የጦር ካምፖች ያሏት አሜሪካም ከ70 ዓመታት በላይ በጠላትነት መዝገብ ያስገባቻት ሰሜን ኮሪያ የኒኩሌር የጦር መሳሪያ መታጠቋ የዛፍ ላይ እንቅልፏ ነው። ቢቸግራቸው እንደራደር አሏት። ሰሜን ኮሪያ የኒኩሌር ምርቷን እንድትተው አሜሪካ ገንዘብ እንድትሰጣት የድርድር ሐሳብ አቀረቡላት። ድርድሩ አሜሪካ፣ ሩሲያ፣ ቻይና፣ ጃፓን፣ ደቡብ ኮሪያ የተካተቱበት እንዲሆን ሰሜን ኮሪያ ተጠየቀች። ኪም ጆንግ ኢል ግን ድርድርም ከሆነ ከአሜሪካ ጋር ብቻ እንጂ ሌሎቻችሁ ምን ያንጋጋችኋል ብለው ወግዱልኝ አሏቸው። አሜሪካ ያን ጊዜ አሁን በኢራን ላይ እንዳደረገችው ሰሜን ኮሪያን ደበድባለሁ ማለት አልደፈረችም። ከዚያ ይልቅ ዲፕሎማሲያዊ መንገድ መረጠች። ለዚያውም ቢሆን በፈለጉት መንገድ ለመግዛት መሪነቱን በውርስ ያገኙትን ኪም ጆንግ ኢልን ለማሳመን ከባድ ሆነባት። ኪም ጆንግ ኢል የመጀመሪያው የሰሜን ኮሪያ ፕሬዝዳንት ኪም ኢል ሱንግ ልጅ ናቸው። በሀገራቸው ዘንድ ተወዳጁ መሪ በሚል ቅጽል ይጠራሉ። የአባታቸውን የሥልጣን ዙፋን ከመረከባቸው በፊት እንደ አልጋ ወራሽ ሆነው ሁሉንም ነገር ለመምራትና ለመቆጣጠር የተፈቀደላቸው ነበሩ። ከአባታቸው ሞት በኋላም የሰሜን ኮሪያ ፕሬዝዳንት፣ የሕዝቦች ጠቅላይ ጉባኤ ፕሬዝዳንት፣ ተቀዳሚ ሚኒስትር፣ የብሔራዊ መከላከያ ኮሚሽን ሊቀመንበር ሆነው በሥልጣን ላይ ሥልጣን ደርበው ለ17 ዓመታት 23 ሚሊዮን ሕዝብ መርተዋል። ሰሜን ኮሪያ በምትከተለው ርዕዮተ ዓለምና የአስተዳደር ፈሊጥ በሰብአዊ መብት ረገጣና በዴሞክራሲ አፈና እስካሁን ድረስ እየተወገዘች ነው። ሹማምንቶቿ ግን የኪም ኢል ሱንግና ተወላጆቹ አገዛዝ የማንን ተለጣፊ እንዳንሆን እና እንዳንዋረድ አድርጎናል፣ ሀገራችንንም ገና እንሆናለች እያሉ ያሞግሷቸዋል። ሕዝቡ ምን እንደሚል ግን አይታወቅም። ምክንያቱም ሁሉ ነገር ምስጢር በሆነባት ሰሜን ኮሪያ የሕዝቡን አስተያየት ለማዳመጥ የሚያስችል መድረክ ስለሌለ ነው። የሀገሩ ጋዜጠኞች የሚያሰራጩት የተነገሩትን ብቻ ነው። የሌላ ሀገር ጋዜጠኞች ደግሞ ድርሽ እንዲሉ አይፈቀድላቸውም። ስለዚህ የሕዝቡን አስተያየት ለመረዳት እስካሁንም ችግር ሆኗል። በዚህም የተነሳ ስለ ሰሜን ኮሪያና መሪዎቿ ከውስጥና ከውጭ የሚነገረው ባያሌው ይለያያል። የሰሜን ኮሪያና የመሪዎቿ ጉዳይ ሁልጊዜም በጥብቅ ምስጢር የሚጠበቅ ነው። የኪም ጆንግ ኢል እንቅስቃሴና ሰብዕናቸው ምኑም ምስጢራዊ ነው። ስለ እርሳቸው በመገናኛ ብዙሃን የሚሰጠው ተመጥኖና ተለክቶ ነው። ያም ቢሆን የፕሮፓጋንዳ ጠቀሜታው አይሎ ከታየ ብቻ ነው። ስለዚህ ኪም ጆንግ ኢል እንደዚህ የመሰሉ መሪ ነበሩ የሚባለው ከሰሜን ኮሪያ ተሳክቶላቸው ካመለጡ ባለሟሎችና ዜጎች ደቡብ ኮሪያ በስለላ አውታሮች አገኘሁት ከምትለው መረጃ ነው። የጆንግ ኢል ምስጢራዊነት ከልደት ቀናቸው ይጀምራል። በሰሜን ኮሪያውያን ዘንድ እንዲታወቅ የተደረገው የልደት ዓመታቸው በ1934 ዓመተ ምህረት ነው። አባታቸው ኪም ኢል ሱንግ የጃፓኑን ወረራ ለመቀልበስ ከሌሎች ጓዶቻቸው ጋር በአርበኝነት በተሰማሩበት ጊዜ ምሽጋቸው በነበረው የቤኪድ ተራራ ካምፕ እንደተወለዱ በይፋ ይናገራሉ። ይፋዊ መግለጫው መወለዳቸው ብቻ ሳይሆን በተወለዱበት ዕለት ታምር መድረሱን፣ ታይታ የማትታወቅ ታምረኛ ኮከብ በሰማይ ላይ መታየቷን፣ በገነት የምትዘምር ወፍ ወደ ሕፃኑ መላኳን፣ የበረዶ ግግር ከሁለት መገመሱን፣ ከየት እንደመጣ ያልታወቀ ድምፅ ወደ ዓለም ታላቅ መሪ መምጣቱን ማብሰሩን፣ መንታ ቀስተ ደመና ከመሬት ወደ ሰማይ መዘርጋቱን እውነተኛ ታሪክ አድርገው ይተነትኑታል። ማንም አመነም አላመነም የሰሜን ኮሪያ ሕዝቦች ከልጅነታቸው ጀምሮ የመሪያቸውን ታሪክ ሲማሩት ስለቆዩ የተባለውን ያለ ጥርጥር ያምኑበታል። እንደ ሕዝብ መዝሙርም በዜማ ያንጎራጉሩታል። ቀጥላችሁ የምትሰሙት ዜማ ስለ ጆንግ ኢል የሚነገረው ተአምር በልብ ሰሌዳ እንዲቀረጽ የተቀነባበረውን ሙዚቃ ነው። ኪም ሲወለድ ታምረኛ ኮከብ ከሰማይ ታየ፣ የበረዶ ግግር ተገመሰ፣ ቀስተ ደመና ተዘረጋ።
በሌላ በኩል ሶቪየት ህብረቶች በፊልም አስደግፈው ያቀረቡት የኪም ጆንግ ኢል ልደት በ1933 ዓ.ም መሆኑን ያሳያል። በዚያን ጊዜ ጃፓን ኮሪያን በመውረሯ በርካታ ኮሪያኖች የኪም ጆንግ ኢል አባትና እናት ጭምር ሳይቤሪያ አካባቢ በሚገኘው የቪያስኮኪያስ ስደተኞች ካምፕ ይኖሩ ነበር። በዚያ በረዶ በሚፈላበት አካባቢ ኪም ጆንግ ኢል ተወለዱ። ጃፓኖች ከተባረሩ በኋላ የ4 ዓመት ሕፃን ሆነው ወደ ኮሪያ ተመለሱ። ትምህርታቸውን ቻይና ውስጥ ለ10 ዓመታት ሲከታተሉ ማንነታቸው እንዳይታወቅ በሚስጥር ነበር። በአውቶሞቲቭ እድሳትና የእርሻ ቴክኒክ ትምህርት ተምረዋል። ከሰሜን ኮሪያ ዩኒቨርሲቲም በፖለቲካ ኢኮኖሚ ከተመረቁ በኋላ የአባታቸውን ፓርቲ ተቀላቀሉ። አባታቸው ኪም ኢል ሱንግ አስጨናቂ በሆነው አገዛዛቸው እንዲመቻቸው አደላድለው ለኪም ጆንግ ኢል ከማሳለፋቸው በፊት በሰፊ ፕሮፓጋንዳ የስብዕና ግንባታ ተሰርቶላቸዋል። ልጃቸው የልዩ ተሰጦ ባለቤት እንደሆኑ ሁሉን አወቅና ትክክለኛም መሆናቸው ያለፋታ እየተነገረ ሕዝቡ እንዲያምንበት አድርገዋል። ተወዳጁ መሪ የሚለው መጠሪያቸው የተፈቀደላቸው ያን ጊዜ ነው። አባታቸው ከፖለቲካ መሪነት ጋር ወታደራዊ መሪነት ደርበው እንዲሰሩ የመደቧቸው ኪም ጆንግ ኢል በልዩ አስተያየት የሚታዩ ነበሩ። ኢንጂነር ናቸው፣ የጥበብ ሰው ናቸው፣ ታላቅ ምናብ ያላቸው የጦር መሪ ናቸው ተብለዋል። ተደናቂም ስፖርተኛ ናቸው። በኪም ጆንግ ኢል በምድር ከተዘረጋው ሁሉ የሚያቀታቸው ነገር የለም ተብሎላቸዋል። ገና ሕፃን ተማሪ ሆነው ሳለ አስተማሪያቸው የኮሪያ ካርታን እንዲስሉ ተማሪዎቹን ያዛል። ኪም ጆንግ ኢል በሰሌዳ ላይ የሳሉት ካርታ ፍጹም ትክክል ሆኖ ተገኘ ተባለ። ባለሙያዎች ተጠርተው ሲለኩት በውርዱም በቁመቱም በድንበሩም ልኬቱ ትክክል ሆኗል ብለው መሰከሩላቸው። እና ላይ መሰከሩላቸው ነው። ሌላ ጊዜም በውቅያኖስ ላይ አርቲፊሻል ደሴት ሲሰራ መሐንዲሱ የተሳሳተውን በአይናቸው ብቻ አይተው አረሙት ይባላል። እንዲህ ያሉ የመሪዎቻቸው ልዩና ምጡቅ ችሎታ የመዘገቡ መጻሕፍት በሰሜን ኮሪያ ሞልተዋል። ኪም ጆንግ ኢል የኪነ ጥበብ አፍቃሪ መሆናቸው ይነገርላቸዋል። ፊልም አፍቃሪ ከመሆናቸው የተነሳ በመኖሪያ ቤታቸው 20,000 የሚሆኑ የቪዲዮ ስብስቦች ተገኝተዋል። የራምቦንና የጄምስ ቦንድን ፊልም አፍቃሪ መሆናቸውም ይነገርላቸዋል። ሁለቱም በየተራ ያገቧቸው ሚስቶቻቸው የኪነ ጥበብ ባለሙያዎች ነበሩ። ራሳቸውም 6 ኦፔራዎችን አዘጋጅተው ለእይታ አቅርበዋል። በአባትና በልጅ አስተዳደር ዘመን ይሰራበት የነበረው መመሪያ አሁንም በልጅ ልጃቸው በኪም ጆንግ ኡን ጊዜም ተግባራዊ መሆኑን ቀጥሏል። በገጠር የሚኖር ማንኛውም ሰው ወደ ዋና ከተማዋ ፒዮንግያንግ ያለ ፈቃድ እንዲገባ በጭራሽ አይፈቀድለትም። አሳማኝ ምክንያት ካለውም የክፍለ ሀገሩ ፓርቲ ጽሕፈት ቤት አውቆና ፈቅዶ በማህተም እንዲሰጠው ያስፈልጋል። ይህን አይነት አስተዳደር የሰዎችን የመዘዋወር መብት የሚጨፈልቅ ነው እያሉ ነቃፊዎቻቸው ያወግዟቸዋል። ሹማምንቶቻቸው ግን ለሁሉም በየአካባቢው የሚያስፈልገውን ማሟላት እንጂ ወደ አንድ ከተማ መታጨቅ ለማህበራዊ እድገት እንቅፋት ነው እያሉ ይከራከራሉ። በዋና ከተማዋ ፒዮንግያንግም ቢሆን በአንዳንድ ቦታዎች ማንኛውም ዜጋ እንዲደርስባቸው አይፈቀዱም። መዝናኛዎች ጭምር ያለ ልዩ ፈቃድ በየትኛውም የእውቀት ደረጃም ሆነ ሙያ ቢኖረው ሊጠቀምባቸው አይችልም። አንዳንድ የውጭ ዜጎችን ሲቀበሉ ለአስተርጓሚነት የተመደቡት ሰሜን ኮሪያውያን እንኳን እንግዳው በሚሄድበት ቦታ ሁሉ አብረው እንዲሄዱ አይፈቀድላቸውም። ለሁሉም ዜጋ በማይፈቀድባቸው ቦታዎች እንዲገኙ የተፈቀደላቸው አስተርጓሚዎች ስለሚጠብቁ ሌሎች በሌላ ቦታ መጠበቅ አለባቸው። መንግስት በተለያዩ ቦታዎች የተለያዩ ታማኞች እየመደበ በራሳቸው ሀገር ዜጎችን እንዳይረግጡት መከልከሉ ነፃነት የሌላቸው መሆናቸውን ያሳያል እያሉ ተቺዎቻቸው ያሳጧቸው ነበር። የመንግስት ወገኖች ደግሞ እንደየቦታው ተገቢውና ችሎታ ያለውን ሰው መመደብ ስልጡን አሰራር ነው ይላሉ። በሰሜን ኮሪያ አንዳችም የግል ብሎ ነገር የለም። ሁሉም ነገር የመንግስት ነው። ሁሉንም ነገር የሚያዙበት ኪም ጆንግ ኢል ብቻ ነበሩ። ትምህርት ለመማር የመንግስት ፈቃድና ምደባ ያስፈልጋል። በማንኛውም የትምህርት ደረጃ ቢያጠናቀም ሥራ የሚሰጣቸው ደሞዛቸውንም የሚመድብላቸው መንግስት ነው። ዲግሪ ያለኝ ዲፕሎማ ይዣለሁ ብሎ ለመደራደር መሞከር የማይታሰብ ነው። ይህንን የዜጎችን አስተሳሰብና ተሳትፎ እንደመገደብ አድርገው የሚቆጥሩት የመኖራቸውን ያህል ከመንግስት ወገን ደግሞ እንደ አባት እንደ እናት የሚያስበው
የመሪዎቹ መንፈስ ስለሆነ ዜጎች ስለ ራሳቸው በማሰብ እንዳይጨናነቁ ጊዜም እንዳያጠፉ ይረዳቸዋል እያሉ ስለ አስፈላጊነቱ ይከራከራሉ። በቤት መኪና የሚሄደውን፣ በህዝብ መጓጓዣ የሚጓዘውን፣ በእግሩ የሚያዘግመውን የሚወስነው መንግስት ነው። የትራፊክ ፍሰት የማይበዛባቸው ሰፋፊዎቹ የፒዮንግያንግ ጎዳናዎች መካከል ግራና ቀኝ 2 ቢጫ መስመሮች ይሰመራሉ። በእነዚያ መስመሮች መካከል የሚሽከረከረው የመሪዎቹ መኪና ብቻ ነው። በምንም ሁኔታ የሌላ መኪና በእነዚያ መንገዶች እንዲሄድ አይፈቀድለትም። ዲፕሎማቶች አውቀውም ሆነ ሳያውቁ በእነዚያ መስመሮች መካከል ካሽከረከሩ ትራፊክ ፖሊስ እያዋከበ መስመር እንዲቀይሩ ያስገድዳቸዋል። አሽከርካሪው ኮሪያዊ ከሆነ ግን ቅጣቱን ያገኛታል። ለምን በየቦታው በቢጫ መስመር ታጥሮ መንገዱ አገልግሎት እንዳይውል ይደረጋል ሲባሉ ምክንያቱም ፒዮንግያንግ ብዙ የውጭ ሀገር የሚኖሩባት ከተማ ስለሆነች መንገዱ ሲጨናነቅ ዲፕሎማቶችና አጣዳፊ ተግባር ላይ ያሉ አሽከርካሪዎች እንዳይታወኩ ነው ይላሉ። የሰሜን ኮሪያ ካድሬዎች ለሁሉም ነገር መልስ የሚያዘጋጁ ሆነው ነው እንጂ የግል መኪና የሌላትና መንግስት መጥኖ በሚገዛቸው መኪናዎች በሰፋፊዎቹ መንገዶች ውር ውር ያሉ የሚታዩባት ከተማ ፒዮንግያንግ ነች። ሰሜን ኮሪያ ሁልጊዜም የሚያስነቅፋት የእስረኞች አያያዟ ነው። በሶስቱም መሪዎቿ ጊዜ ጥፋተኛ ናቸው ተብለው በዜጎቿ ላይ የሚጣለውን ቅጣት ይሰገጥጣል። በአጋጣሚ ከታሰሩበት አመልጠው ቃላቸውን የሰጡ ታሳሪዎች እንደተናገሩት በተለይ በመንግስት ላይ ክፉ አስቧል ወይም አይታመንም ተብሎ ሳይሆን ክፉ ሊያስብ ይችላል፣ የሚታመንም ላይሆን ይችላል ተብሎ ለስር፣ ለግርፋት፣ ለሞት ይዳረጋል ይባላል። ሰሜን ኮሪያ የምትቀጣው ጥፋተኛ ብላ የያዘችውን ብቻ አይደለም፣ ወላጆችን፣ ወንድምና እህቶችን፣ ሚስትንና ባልን ትጨምራለች። በጀነራልነትም ይሁን በሚኒስትርነት ወይም ሌላ ከፍተኛ ስልጣን ያለው ቢሆንም ከቤተሰቡ አንዱ ከውጭ ሀገር ሰዎች ጋር ግንኙነት አለው ተብሎ ከተጠረጠረ የመንግስት ፖሊሲንም ይቃወማል ከተባለ ወላጆቹ የጥርጣሬ ኢላማ ይሆናሉ። በሰሜን ኮሪያ መጠርጠር ማለት የሰቆቃ ቀኖች መቃረባቸውን ያሳያል። ባለፈው ዓመት ከሰሜን ኮሪያ ከነቤተሰቡ አምልጦ የተሰደደው ከፍተኛ ወታደራዊ ማዕረግ ያለው የደህንነት ኃላፊ በልጁ ምክንያት በጥርጣሬ በመታየቱ በፍጥነት ለመሰወር መወሰኑን ተናግሯል። በግርፋትና በከባድ ሥራ ጋር የሚታጎሩት ዜጎች 20-30 ዓመታት ሊቆዩ ይችላሉ። እዛው የሚወልዷቸው ልጆችም እንደነሱ እስረኛ ሆነው ዕድሜያቸውን ይገፋሉ። በአጋጣሚ ከማጎሪያው ያመለጠ ታሳሪ ኪም ኢልሱንግ ሞተው ልጃቸው ኪም ጆንግ ኢል መተካታቸውን ያወቀው ደቡብ ኮሪያ ከደረሰ በኋላ ነው። ሺን ዶንግ ሁክ ይባላል። ኪም ጆንግ ኢል አባታቸውን ከተኩ 4 ዓመታት ቢሆናቸውም ስለ ሁሉም ነገር የሚያውቀው ነገር አልነበረም። ከእስር ቤት ሲያመልጥ 26 ዓመቱ ነበር። ሁክ ከዕድሜው 24 ዓመቱን የኖረው በፒዮንግያንግ ሰሜን በሚገኘው ቁጥር 14 የእስረኞች ማጎሪያ ነው። የተወለደው እዚያው እስር ቤት ነው። እዚያው ተወልዶ እዚያው አድጎ እዚያው ጎርምሶ የውጭውን ዓለም ለማየት ሲበቃ ሌላ ዓለም ውስጥ የገባ መሰለው። የእስር ቤት ሕይወት እንዲገፋ የተደረገው እርሱ ጥፋተኛ ሆኖ አልነበረም። ጥፋተኛ ተብሎ የዕድሜ ልክ እስራት የተፈረደበት አባቱ ነው። አባቱ በእስር ቤት ቆይታው ባሳየው መልካም ስነ ምግባር ከሴት ታሳሪዎች የወደዳትን እንዲያገባ ተፈቀደለት። ሁክ እንዳረጋገጠው ከሆነ የእስር ቤቱ ጠባቂዎች በእስረኛው ባህሪ የተደሰቱ ከሆነ ከዚያው እስር ቤት ካለችው ጋር እንዲጋቡ ይፈቅዳሉ። በተራራዎች ግርጌ በተሰራው ካምፕ ቁጥር 14 ማጎሪያ ብቻ ከ20 ሺህ የሚበልጡ እስረኞች ነበሩ። ከ20 ዓመታት በፊት ደቡብ ኮሪያ አገኘሁት በምትለው መረጃ መሰረት በጠቅላላ በሰሜን ኮሪያ 500 ሺህ የሚደርሱ እስረኞች ታጉረዋል። ግማሾቹ እስረኞች እንደ ሁክ ሁሉ እዚያው ተወልደው እዚያ ያደጉ ዓለም ማለት እስር ቤት ነው ብለው ያመኑ ናቸው። በሰሜን ኮሪያ የማጎሪያ ካምፕ የታሰረ ልጅም ሆነ ሽማግሌ መገረፍ አይቀርለትም። ማዕድን የማውጣት የጉልበት ሥራ እንዲሠራ መገደድም ያለ ነው። እናቶች በከባድ ሥራ እየተገረፉ ስለሚውሉ ብሶታቸውን በሕፃን ልጆቻቸው ላይ ይወጣሉ፣ ይደበድቧቸዋል። ስለዚህ የልጅና የእናት ፍቅር የሳሳ ይሆናል። አሳሪዎቻቸውም የሚፈልጉት ይህን ነው። በማጎሪያው
ጽፈትና የአራቱ የሂሳብ መደቦች ሽጉጥ የታጠቁ ጠባቂዎች ከሚያስተምሯቸው በላይ እንዲያውቁ አይፈቀድላቸውም። ቴሌቪዥን፣ ሬዲዮ፣ ጋዜጣ ፈጽሞ የተከለከለ ስለሆነ እዚያ የተወለዱት እስረኞች እንኳንስ ስለ ውጭው ሕይወት ቴሌቪዥንና ጋዜጣ የሚባል ነገር ስለመኖሩም አያውቁም። ሁክም የኖረው እንደዚያው ሆኖ ነው። ሁክ የሕፃንነት ጊዜውን በእነዚህ ሁሉ ፍዳና መከራዎች ስቃይና በሳ ማደጉ አንሶ በ14 ዓመቱ የባሰ ስቃይ እንዳጋጠመው ይናገራል። እናቱና ወንድሙ ለረጅም ዓመታት ከታሰሩበትና መከራቸውን ከሚያዩበት ማጎሪያ ለማምለጥ ሲሞክሩ ተያዙ። ከሁክ ጋር የታሰሩበት የተለያየ ቦታ በመሆኑ በእናትና በወንድሙ የደረሰውን አያውቅም። አንድ ቀን እያዳፉ ወሰዱት። ከዚያ ወዲያ የተፈጸመበትን ግፍ ሲያስታውሰው እንባው ያቆረዝዛል። ጥያቄያቸው የእናትህንና የወንድምህን ሴራ ታውቃለህና ተናገር የሚል ነው። እሱ ግን አያውቅም። ስለማያውቅም የሚነግራቸው ነገር አልነበረውም። የሳንሳ እየያዙ እግሩን እየሰቀሉ ጀርባው እስኪተለተል ድረስ ገረፉት። ባለማቋረጥ ገረፉት። ጧት ማታ ገረፉት። 7 ወራት ሙሉ ጠበጠቡት። በሳትም ለበለቡት። ከ7 ወራት በኋላ ከታሰረበት አውጥተው ወደ አደባባይ ወሰዱት። የአደባባይ እስረኞች የሚገደሉበት በመሆኑ የመጨረሻው ቀን መሆኑን አመነ። ግን ሞትን አልፈራም። ከሚኖርበት ስቃይ ሞት የተሻለ መሆኑን ስላመነ ሞቱን ናፍቋል። ከቦታው ሲደርስ ወንድሙና እናቱ እየተጎተቱ ሲመጡ ተመለከተ። ከእናቱ ጋር አይን ላይን ተገጣጠሙ። ሁለቱም ቢሆን አንዱ የሌላውን ስቃይ ለመገንዘብ አያዳግታቸውም። አትኩራየች ይላል ሁክ ባቀረሩ አይኖቹ መሬት እያየ። ከዚያ በኋላስ ሲል ይጠይቀዋል ጋዜጠኛው። እባክህ ይህን ጥያቄ አትጠይቀኝ ሲል ሁክ ጋዜጠኛውን ተማጸነ። ያቆረዘዙት አይኖቹም እንባውን ዘረገፉት። ሁክ በኋላ ስለ ቁጥር 14 የእስረኞች ማጎሪያ በጻፈው ኤስኬፕ ፍሮም ካምፕ 14 በተሰኘው መጽሐፉ ለጋዜጠኛው ሊመልስለት ያልፈለገውን ጥያቄ ጋዜጠኛው የጠየቀውን ጥያቄ መልስ ጽፎታል። እናቱ ተሰቀለች፣ ወንድሙ ተረሸነ። ሁክም ያን አሰቃቂ ድርጊት ባይኑ በብረቱ እንዲያይ ሆነ። ከቤተሰቦቹ ግድያ በኋላ ከታሰረበት ክፍል ተለቀቀ። ግን በካምፑ ያሉ የዕድሜ ኩዮቹ ምግቡን እየነጠቁ እየደበደቡ እንዲያሰቃዩ ታዘዙበት። የዚያ ሁሉ ምክንያት እናቱና ወንድሙን እንዲጠላቸው ሌሎቹም ከሱ እንዲማሩ ለማድረግ ነበር። ውሎ ሲያድር ሁክ በቅጥሩ ውስጥ በነጻነት እንዲንቀሳቀስ ተፈቀደለት። እንደዚያም ሆኖ 24ኛ ዓመቱን አከበረ። ሁክ ከሁሉም ስቃይ በላይ የሚያንገሸግሸው በረሃብ አለንጋ ሲጠበጠብ መኖሩ ነበር። እስረኞች የሚሰጣቸው ምግብ እንዳይሞቱ እንዳይሽሩ በጥቂቱ ስለነበረ ረሃብ ይሞረሙረዋል። መጥገብ ምን ማለት እንደሆነ ሳያውቅ ነው የኖረው። ከስር ካመለጠ በኋላ እጅግ ያስደነቀው ነገር ቢኖር ሰው የፈለገውን ያህል ለመብላት መቻሉ ነበር። ከማምለጡ 6 ወራት በፊት አንድ እስረኛ ከፒዮንግያንግ ወደ ቁጥር 14 ማጎሪያ ለስር ተላከ። ሁክና ወጣቱ እስረኛ ተግባቡ። መቀራረብና መተማመን ጀመሩና ስለ ውጭው ዓለም አንዳንድ ነገሮች አስተዋወቀው። በማጎሪያ ካምፑ የሚገቡት አዲስ እስረኞች ቀደም ብለው ለታሰሩት አንዳችም ነገር እንዲናገሩ አይፈቀድም። አዲሱ እስረኛ ግን ብዙ ነገር ለሁክ ነገረው። ስለ ሰሜን ኮሪያ፣ ኒውዮርክና ቻይና አንዳችም ነገር ለማያውቀው ሁክ፣ ስለ ኪም ኢልሱንግና ኪም ጆንግ ኢል ምንም ለማያውቀው ሁክ፣ ሊያድኑትና ሊያጠፉት የሚቻላቸውን መሪዎቹን ለማያውቀው ሁክ አዲሱ እስረኛ ብዙ ነገር ነገረው። ብዙ የሚበሉ ነገሮችም እንዳሉ ነገረው። ያንን ከሰማ በኋላ ረሃቡን መታገስ አቃተው። ሁለቱ እስረኞች ተመካከሩና ለማምለጥ ቆረጡ። በየት በኩል እንደሚሄዱም ተነጋገሩ። የኤሌክትሪክ አጥሩን ለማለፍ ሲሞክሩ ጓደኛው በኤሌክትሪክ ተያዘ። ሁክ በአጥሩ ላይ በወደቀው የጓደኛው ሰውነት ላይ ተረማምዶ አጥሩን ጥሶ መውጣቱን ተናግሯል። አጥሩን ጥሶ በተነገረው አቅጣጫ ሲሄድ ሰዎች የተለያዩ ልብሶች ለብሰው ሲያይደነቀው እሱ ከሚያውቀው ተመሳሳይ የእስረኞች ልብስ የተለየ ልብስ ለብሰው ምግብ ሲገዙ አይቼ ደነቀኝ እያለ ትረካውን ይቀጥላል። በሰሜን ኮሪያ የውጭ ሀገር ሬዲዮ መስማት ያስቀጣል። የኪም ኢልሱንግንና የኪም ጆንግ ኢልን ምስል የሚያሳይ ምልክት በደረት ላይ መለጠፍ ግድ ነው።
ታዳጊ ተማሪዎች ወደ ትምህርት ቤት በሰልፍ ሆነው በእግራቸው ሲጓዙ ስለ መሪዎቻቸው የሚያወድሰውን መዝሙር መዘመር አለባቸው። የሰሜን ኮሪያ ነገር ሁልጊዜም አከራካሪና መረጃ ለማግኘት እንደሚያስቸግር ማሰብ ይጠቅማል። ሁልጊዜም ስለ ሰሜን ኮሪያ የሚነገረው ጠላቶቼ ከምትላቸው ሀገሮች በኩል ስለሆነ እውነቱን ብቻ ላያስተላልፉ ይችላሉ ብሎ መጠርጠር መልካም ነው። በሳተላይት ከተደገፉት መረጃዎች ጀምሮ አመለጥን የሚሉ ሰዎች የሚናገሩት ሰሜን ኮሪያን ለመክሰስ እንዲያመች ተደርጎ ቢሆንስ ብለው የሚጠይቁ አሉ። ቀደም ብዬ የነገርኳችሁን የሁክን ምስክርነት እንኳን ውጪ ያሉ ሰሜን ኮሪያውያን አንዳንዶቹን መረጃዎች ውሸት ናቸው ይላሉ። አመልጦ ሳይሆን ተለቆ ቢሆን ነው እንጂ ከማጎሪያው ካምፕ በጭራሽ ለማምለጥ አይቻልም እያሉ ይከራከሩታል። ይሁንና ከርሱም በኋላ ከእስር ቤቱ የወጡት በእስረኞች አያያዝ ላይ ተመሳሳይ መረጃ ሰጥተዋል። ሰሜን ኮሪያ ብዙ የተቃረኑ ትዕይንቶች የሚታዩባት ስለሆነች አከራካሪነቷን እንደቀጠለች ነው። እነዚህን የመሳሰሉ ታሪኮች በኪም ጆንግ ኢል ጊዜ ብቻ ሳይሆን ዛሬም የሚፈጸሙ መሆናቸው ይነገራል። የሰሜን ኮሪያ አገዛዝ ስልት ተደርጎ ማየትም ይቻላል። የሰሜን ኮሪያ ሦስቱም መሪዎች የከፋ አገዛዝ እንዳላቸው፣ ሀገሪቷ የዜጎቿ እስር ቤት መሆኗ በተደጋጋሚ ተነግሯል። በአጋጣሚ ወደዚያች ሀገር የሄደም ያገዛዙን ክፋት ይረዳል። በዚያው ልክ ሕዝቡ ተበድሏል ሲባል አልተበደልኩም የሚል መልእክት ሲያስተላልፍ ታይቷል። አባትና ልጁ ኪም ኢል ሱንግና ኪም ጆንግ ኢል በ82 እና በ71 ዓመታቸው ሞቱ። በሞታቸው ጊዜ ሕዝቡ እጅግ አዝኖ ያደረገላቸው ለቅሶና ያወረደላቸው እንባ ዓለምን አስገርሟል። በጭካኔ ይገዛሉ፣ ሕዝቡን እንደ እንስሳ ይነዱታል፣ ሰሜን ኮሪያን ሲኦል አድርገዋታል የሚባሉት መሪዎች ሲሞቱ ከልክ ያለፈ ለቅሶ መደረጉ የተባለባቸውን ሁሉ የሚያስተባብል አይደለም ወይ የሚል ጥያቄ አስነስቷል። ሕፃናት ለያዥ ለገራዥ አስቸጋሪ ሆነው ዋሉ። ሽማግሌዎች ደረታቸውንና መሬቱን ይደቃሉ። ወጣቶች እንባቸውን በቁመታቸው እየተለካ ወዮ ይላሉ። እንባ እንደ ሐምሌ ዝናብ እየወረደ ተለቀሰላቸው። ሰልፍ ያሳምራሉ የሚባሉት መኮንኖችና ወታደሮች በሰልፍ ላይ እንዳሉ ሐውልታቸው ከሚታይበት አደባባይ ሲደርሱ ስሜታቸውን መቆጣጠር አቅቷቸው ሰልፉን አፍርሰው ወደ ሐውልቱ ሮጡ። ሐውልታቸው ስር ተደፍተውና በዙሪያው ተጠምጥመው ኡኡታቸውን አቀለጡት። ሁሉም በሐዘን ስለተወጋ ተው የሚል ሰው አልተገኘም። ጋዜጠኞች የመሞታቸውን ወሬ ለመናገር ተቸገሩ። እንባቸው እየወረደ ሳግ እያነቃቸው ማንበብ እስኪያስቸግራቸው ድረስ ሐዘን ጸናባቸው። 명업적은 역사와 더불어 천년 만년 길이 빛날 것이다. ለወራት አዘኑ። መቼም ማንም ክፉ አምባገነን ቢሆን በግድ እዘኑ፣ ጥቁር ልበሱ፣ ዘፈን ተው ይል እንደሆነ እንጂ እንባችሁን በዚያ ልክ አንቡ ሊል አይችልም። የዚህ አይነት እንባ የሚወርደው ልባቸው ከተሰበሩ ዘንድ ነውና የሰሜን ኮሪያ መሪዎች በሕዝቡ ልብ ውስጥ የሉም ለማለት አስቸጋሪ ይሆናል። ተቃዋሚዎችና ተቺዎች ግን ለዚህም ምክንያት ይሰጡታል። ሕዝቡ በሕይወቱ ሌላ መሪ አያውቅም። የከባድ የፕሮፓጋንዳ መዶሻ ሲቀጠቀጥ ኖሯል። ከሰማይ የተላኩለት ያለነሱ መኖር እንደማይችል ተደርጎ ሲሰበክ ኖሯል። ሕፃናት የሚንቀሳቀሱት ስለ መሪዎቻቸው እየዘመሩ ነው። ስለዚህ መሪዎቹ ሲሞቱ ሰማይ የተደፋባቸው እየመሰላቸው ቢደነግጡ አያስገርምም ይላሉ። ኪም ጆንግ ኢል ሀገራቸውን የኒውክሌር የጦር መሳሪያ ባለቤት አድርገው ከ17 ዓመታት የሥልጣን ቆይታ በኋላ በባቡር በሚጓዙበት ወቅት በልብ ድካም ህመም አረፉ። ትልቁ ልጃቸው እንዲወርሳቸው ፈልገው ግን በሳቸው መለኪያ የማይረባ ሆኖ ስላገኙት ትንሹ ልጃቸውን ኡንን ገና በ28 ዓመቱ ሥልጣኑንም አመራሩንም እንዲያስቀጥል አወረሱት። ኡንም የአባቶቹን መንገድ ተከትሏል። ወንድሙንና ያክስቱን ባል ካስገደለም በኋላ በአባቶቹ ባለሥልጣናት ዘንድ ተፈርቶ መምራቱን ቀጥሏል። አብራችሁን ስለቆያችሁ እናመሰግናለን።